በጣም ትንሽ ነው። it's like የምር ወርቅ እንኳን ከሆነ ትንሽ ነው። ወርቅ ኮሌክሽን ብለህ አሁን ዞዬ ያሳየኝ ትንሽ ነው። ስለዚህ ጠየቁ። አይከፋም እኮ ጥያቄ ወዶች፣ አይከፋም እኮ። ሮልስ ሮይስ ከነገራሽ ታሳየን እንዴ? ፊራዬ እኮ ዊንዶ ሾፒንግ ላግዠሪ መኪና ሲያረግ ላግዠሪ መኪና ተከራይቶ ያሳያል እኮ። ትዝ ይልሃል? ፕሌቱን እንደውም ከመኪናው ላይ ለጥፎት በእጁ ተደግፎ ፎቶ የተነሳ እኮ ብቸኛው እኮ ሰው ነው። የቶዮታ መኪናውን ፕሌት መርሴዲስ ላይ ትዝ አላችሁ? ለጥፎት መሬት ላይ ቁጭ ብሎ በእጁ ደግፎ የተነሳ እኮ ብቸኛ እኮ ሂውመን ቢንግ ነው። በላይፍ ስታይሏ ታሳየን። ሽቶ በመንፋት ሳይሆን እንደ መንሱር በላይፍ ስታይሏ I want her to open the video ቤት ውስጥ ወክ ስታረግ ካልጋ ውስጥ ስትወጣ ቭላግ እመኑኝ ሀብታም ነኝ አይደለ? ሎጎ ፍላሽ አይደረግብኝ። ቢኮዝ በተሙ መግዛት ትችላለህ። ሎጎ ቦርሳ ሽኔል ቦርሳ ክላሲኩ $12000 በ$40 እየገዛን ነው ቲክቶክ ላይ። ሶ ላይፍ ስታይል እንዲሸጥልኝ ነው የምፈልገው። ዴን አምናለሁ፣ ጓደኛም ሆናለሁ። ካልሆነ ግን የታውቃታለሁና ነው የእሷ በር መሆኑ። ጥያቄ ጠይቁ ወንዶች እኮ። ጥያቄ መጠየቅ እኮ ክፉ አይደለም። ወልደ ጊዮርጊስ የወርቅ ቀሚስ ለሚስቱ ገዝቷል። ታውቃላችሁ? አሳይቷቸዋል። የወልደ ጊዮርጊስ ሚስት የተገዛላትን ወርቅ አሳይታችኋለች። የኛ እንደውም ባህል እንደብቃለን። አለኝ አንልም። ሀብታም ሰው አለኝ አይልም። ደግሞ ሲጀመር ያለው ሰው አለኝ አይልም። ለምን መንሱር ሲታሰር መጣች? Why now? How about you start with me the question? እኔ ሀብታም ነኝ አላልኩ፣ ለፍቶ አዳሪ ነኝ ብያለሁ። ዋሽቻ አላውቅም። ህይወቴ ግልጽ ነው። እኔ ሀብታም ነኝ ብዬ ኪሴውን አላሳየዋችሁ ማለት ቦርሳዬን ከፍቼ አላሳየዋችሁ። ሀብታም ነኝ ብዬ and also very selective gift የሚሰጠው ትላልቅ ቤት ከዛ ገስት ቁጭ ትላለች። ፎሎን ትፈልገዋለች። ዋይ ስለዚህ በላይፍ ስታይል ሀብቱን በላይፍ ስታይል ሊየው በላይፍ ስታይል ይሸጥልኝ ኮንተንቱ። ካልሆነ ዝም ብሎ ሽቶ ይነፋል። አሁን ይሄ ክፋት ሊመስል ይችላል፣ ግን ክፋት አይደለም። ቢኮዝ እቺ ሴት ከሀጂ ጋር ሊንክ ካላት፣ እቺ ራሷ ከሀጂ ጋር ሊንክ ካላት
ሀጂ የሚባለው ግለሰብ የኔን የቅርብ ጓደኛ $30,000 በልቷታል። የበላት ደግሞ እንዴት እንደሆነ ታውቃለህ? በራሷ ጓደኛ ነው የመጣባት። የቅርብ ጓደኛውን ጠልፎባት በሱ ነው አግኝቶ $30,000 የበላት። እስከሚደርስባችሁ ለምን ትጠብቃላችሁ? እነዚህ ሰዎች ሊንካቸው በጣም ዲፕ ነው። በጣም ሎንግ ቼን ኦፍ እንትን ናቸው ያላቸው፣ ኮማንድ ነው ያላቸው። የማፊያ ግሩፕ፣ የስካመር ማፊያ ግሩፕ እንደ ሸረሪት ተፈልፍለዋል። ስለ ሰሞኑ ሄለን ሀሳብ ምንም የለኝ፣ ግን አስተውሉ። ለምሳሌ የጓደኛዬ ወንድም $10,000 ከፍሎ ከስራ ተሰናብቶ የመልቀቂያ አስገብቶ የምስጋና ፕሮግራም ተዘጋጅቶ የጉድባይ ፕሮግራም ተዘጋጅቶለት ከመስሪያ ቤቱ ውጭ ሀገር ሊሄድ ነው ተብሎ ማለት ነው። ከዛም በኋላ ውሸት ነው። ሀጂ እንደዛ ነው ህይወቱን ያበላሸው። ልጁ አይምሮ በጣም ተበላሽቷል ነው። ገብቶሻል? ሀጂ መጥቶ ምንም እንዳላረገ እዚህ መጥቶ አፉን ሲከፍት ማለት ነው በሱ ምክንያት ሰው አብዷል። እንደ ንጹህ ሰው ምናምን አፉን ሲከፍት በሱ ምክንያት ሰው አብዷል። አስባችሁታል? ከመስሪያ ቤታችሁ መልቀቂያ አውጥታችሁ የምስጋና ምናምን ፕሮግራም ተደርጎ መልቀቂያ ጉድባይ ፕሮግራም ተዘጋጅቶ ምናምን ቻው ውጭ ሀገር ሊሄድ ነው ብለህ ውሸት 10,000 ብሩን ተበልቶ ይሄን ሀፕን እያደረገ ያለው እዚህ ቲክቶክ ላይ እሺ፣ ይሄ ነው ሀፕን እያደረገ ያለው ማሮች። መብረቁ ተኛ እና አስተውሉ። አታሞግሰኝ አርሰናል የምትባለው ማን ነክስቲ እና ልቦልክ የተባታ ቀኛልና ያሞግሰኛል እንዴ? ለከክ አንቺ ጀግናዬ ወጥመድ መሆኑ እኮ ነው። እከክ ሂድና እንደዚህ ትናንሽ ሴቶችን ሂድና ሞግስና ትኑስ እንትን በል። ይታቀኛልክ ይታቀኛል። ለማንኛውም ማሮች ጥያቄ ጠይቁ። መንሱርን ጥያቄ ስጠይቅ ቀንተሽበት ነው አላችሁ። አሁን መንሱር የት ነው ያለው? ስለ ፊራውል ስጠይቅ ሰው እንዳይረዳ ነው አላችሁ። ድሃ እንዳይረዳ በድሃዎች ተመቀኘሽ አላችሁ። ጥያቄ ጠይቁ። ላይፍ ስታይሉን እንየው። ካሜራው ዞር ይበል ብላችሁ ጠይቁ። ቲክቶክ ላይ ሁሉም ማዋቂ የሆነ እውነት ነው። እኔ ለማንም አላውቅም፣ ግን እኔ አላምንም። ምንም አይነት ኮንተንት ሲሰጥልኝ መጀመሪያ what is the intention behind that content ብዬ አምናለሁ። ቢኮዝ አንድ ሰው በጣም ሀብታም ሆኖ በቀን ኤቭሪዴይ የ500 ብር የ$600 ሽቶን አንባክስ የሚያደርግ ከሆነ ጊዜ ሊኖራቸው አይገባም። በጣም ቢዚ መሆን አለባቸው። ቢኮዝ ያን ብር ማለት ነው ብራቸውን ማኔጅ ራሱ ማድረግ አይምሮን ያሳምማል። እንደዚህ አይነት ገንዘብ ያላቸው ሰዎች አካውንታንት አላቸው። አረ ብዙ ነገር ላይፍ ስታይሉ ራሱ ቢዚ ነው የሚያደርገው። የሀብታሞች ላይፍ ስታይል አዎ
እና ይሄ ነው። በደንብ አስተውሉ። ሀጂ የሚባለው አሁን እንደ በቃ ምንም እንዳላረገ ስንቱ ነው በስፔን የቀሩት፣ በሊቢያ የቀሩት የሱ ቪክተሞች፣ ሳውዝ አፍሪካ፣ ብራዚል የቀሩት፣ ሜክሲኮ የታገቱት የሱ ቪክተሞች ስንቱ ይህን ያለቅስበታል። እዚህ ላይ መጥቶ ስለማያወሩ ነው። ስንቱ ነው የሚያለቅሱበት። አሜሪካ እንዴት ሰዎችን እንደሚያስገባ ታውቃላችሁ? በብራዚል በሜክሲኮ በእግር ምናምን ስንቱ ነው መሬት መንገድ ላይ የቀረው። እሱ ግን ማንንም ምንም እንዳላረገ ንጹህ እንደሆነ ሰው መጥቶ እዚህ ቁጭ ብሎ ሲያወራ የሱ ቪክቲም ጓደኛዬ ናት። የስንት ዓመት የ12 ዓመት ፕላስ ጓደኛዬ ናት። ስንቱ የደሃ ልጅ ላይ ባጠራቀሙት ቤተሰብ መሬት ሽጦ ምናምን ልጄን እዚህ ሀገር ላስገባ ብሎ ስንቱ ነው ያለቀሰበት። ያችን ልጅ እንዴት አድርጎ ነው የደበደባት? ወንጀለኛ ነው ሰውየው። ሂማን ትራፊከር ነው። ሂማን ትራፊከር ነው። የዓለማችን ትልቁ ወንጀል ቻይልድ ትራፊከር፣ ከዛን ሂማን ትራፊከር። እሺ፣ ትልቁ ውስብስብ ወንጀል የተለያዩ ሀገራትን ድንበር የሚሻገር የሰዎችን ህይወት የሚያበላሽ ሴትን ደብድቦ የፈመሰው ሰዎችን አስለቅሶ የፈመሰው ሀጂ አሁን ጭራሽ የቀጠሮ ጌም ያዘ። ምክንያቱም ካልከፈልክ የሚጮህልህ የለም። እዚህ አፕ ላይ ካልከፈልክ ፍትህ የሚጠይቅልህ የለም። በዳይና ተበዳይ እኩል መብት ያላቸው አፕ ነው እዚህ አፕ ላይ። እንዲሁም ተበዳይዋ ጠፋች። ምክንያቱም ጂጂ ሙልጭ አርጋ ስትሰድባት ነበር። ይህ መጥፎ አፕ ነው ወዶች። እሺ፣ መጥፎ አፕ። እውነትሽ ገንዘብ ካለ ይሸበባል። ቁጭ ብዬ አስባለሁ የጓደኛዬን $30,000 ሲበላ ጓደኛዬ ባሏን ለማምጣት ነው። ባሏ ኢትዮጵያ ነው ያለው። ፕሮሰስ አሁን ትራምፕ ዘጋ አይደለ? ባሏን አፍቋት ነው። ስራዋን ደግሞ እዚህ ቢዝነስ አላት፣ ጥላ መሄድ አትችልም። የልጁ አባት ናፍቋት ነው። የለፋችበትን ገንዘብ $30,000 የበላው ባሏን አፍቋት። ለማንኛውም ብሩ ራሱ ይቅር። ለማንኛውም እኔ ግን ወዳችኋለሁ። አት ዘ ኤንድ ኦፍ ዘ ዴይ ልቤ እናንተ ነው። ልተኛ ደክሞኝ ነው የመጣሁት ከስራ ልተኛ። ነገ ስለዛች ልጅ ኤቪደንስ እንትን ብለን ባል ይናፈቃሉ። ባል ላይክ ወንድ ካገባሽ ቅርፊት ወንድ ያልሆነ ወንድነት ያለው ወንድ ቀላል ይናፈቃል። ከመናፈቅ አርፎ ይራባል። ወንድነት ያለው ወንድ እከካም ከሆነ ግን